ይሄኛው የኪዳነ ወልድ ክፍሌ መዝገበ ቃል ስንጠቅሰው አይ የኪዳነ ወልድ ክፍሌ ማስረጃ አይሆኑም ብሎ እንዳይናገር አንዳንድ ሰው ይሄኛው ምስዋዕ የሚለው መንበር አይጁ ምስዋዕ መንበር መሰዊያ መንበሩ ማዕድ ይባላል። የምን ማዕድ ነው የሚቀርበው? ማዕደ ክህነት። የክህነት ማዕዱ ምንድን ነው? ስጋው ደሙ። ምን የሚቀርብበት? ዕጣንና ቁርባን ማቅረቢያ። 5 ቆቀር ዕጣን ይደረጋል በቅዳሴ ጊዜ። ከእንደገና ቁርባን ምኑ ላይ? መንበረ ምስዋዑ ምን ይባላል? እሱ ማዕድ እንለዋለን። አሁን ስንታየን ማለት ነው? መሰዊያ የሚለውን አየን፣ ማዕድ የሚለውን አየን። አሁን ሶስተኛው ደግሞ ተረጴዛ የሚለውን ደግሞ እናየዋለን ማለት ነው። ቃሉ ከዚህ በኋላ ወንድማችን ታላቁ ቃሎቹን በደንብ አድርጎ አብራርቶልን በሐዲስ ኪዳን ያለውን ደግሞ መርገፍ እናይበታለን ማለት ነው። እሺ ተረጴዛ የሚለው ምን ብሎ ይፈታል የሚለውን ደግሞ እናያለን ማለት ነው በዝርዝር። እሺ ይህንን ደግሞ ገጽ 511 ላይ እናገኘዋለን። በኪዳነ ወልድ ክፍሌ መዝገበ ቃል ላይ 511 ላይ እናገኘዋለን። እንዲህ ይላል። ታይቷል እዚህ ጋር ጠረጴዛ በብዙ ቁጥር ጠረጴዛት በጽር ያ ማለት በግሪክ ቋንቋ ደግሞ ተረጴዛ ይለዋል። ከዛስ ይለዋል ሰደቃ ገበታ። አያችሁ 4 እግር ያለው ማናቸው ይጠራዋል። ምን ማለት ነው? በአዲስ ኪዳን ምስዋዕ መንበረ ታቦት ከነከርኑ ከነጎበኑ መቅደስ ቅድስተ ቅዱሳን በሙሉ ምን ይባላል? ተረጴዛ። ይሄ ነው በቃ። ሌላ ነገር አይደለም ያለው ማለት ነው። ምን ብሎ ተናገረ? ምስዋዕ መንበረ ታቦት እንዳለ ምኑ ይባላል? ተረጴዛ። ይሄ እኮ መዝገበ ቃል ነው እኮ። ምንም ሌላም ስውር ነገርም እንደው ጥሩ በጣም ጥልቅ አንባቢ ነው መሆኑ አይጠይቅም። ስለዚህ መሰዊያ የሚለውን ታቦት የሚለውን መሰዊያ ብሎ ይጠራዋል ማለት ነው። እሺ ጠረጴዛ የሚለውን ትንሽ በተን እናርጋት። ጠረጴዛ የምትለውን እናያት። ለምን? ጠረጴዛ በሐዲስ ኪዳን በጣም ብዙ ፍቺ ስላለው ማለት ነው። አንደኛ ግን ይሄንን ቀጥዬ ባቀርቦ ይሻላል እንዳይበዛባችሁ። እስቲ ታላቁ ደግሞ እስቲ የዘነጋው ነገር ካለ እዚህ ጋር ይጨምርና እንቀጣለን። እሺ ዜራ አክብርልኝ ስላረዘምኩ ይቅርታ ታላቁ። ኧረ እንደውም ብትቀጥልበት ነው የሚሻለው። ወደ አዲስ ኪዳኑ ስንመጣ እነዚህ የቃላቱ ጥሬ ትርጉም ስለሚያስፈልገን ይህንን አብራርተን ጨርሰን ወደ አዲስ ኪዳኑ መምጣት የተሻለ ይመስለኛል። እንደው ምናልባት እንትን የሚል ከሆነ ማለት ነው። ከዛ አሁን እነዚህን ሁሉ ነገር የምናያቸው አዲስ ኪዳኑ ላይ ስንመጣስ በምን አይነት መልኩ ነው የሚታየው የሚለውን እንድንረዳ አይደለም። ስለዚህ ያልጨረስካቸው የቃላት ትርጉሞች ካሉ ይይለቁና ወደ አዲስ ኪዳኑ እንመጣለን። እንደዛ ይሻላል ይመስለኛል። እሺ ይቅርታ እንግዲህ በጣም ስላሰፋውባችሁ ማለት ነው። እንትኑን እንዲታይ ስለፈለግኩ ነው። እሺ ዝርዝር ጉዳዩን አሁን የምናየውን ነገር የቃላት ጨዋታም እንዳይሆንብን በደንብ አድርጎ ማወቅ ስለሚስፈልግ እንደዛ ላሳይ ብዬ ነው። ከዛ ወደ አዲስ ኪዳን ላይ እንመጣበታለን። እሺ እችን ቶሎ እንጨርሳትና ማለት ነው። እሺ ስለዚህ ይሄንን ገበታ ብሎ የጠራው ትርጓሜ አንድምታችን ብሎ ይጠራዋል ማለት ነው። ባጭሩ የስድስቱ ቃላተ ወንጌል ምሳሌ ነው ብሎ ደግሞ ይነግረናል ማለት ነው። እሺ እዚህ ጋር የሚቀመጡ ውስጥ 4 ነገሮች ምንድናቸው? አንድ ጋይቾርስቶ አለ እዚህ ጋር 6 ምንድናቸው? የስድስቱ ቃላተ ወንጌል ጠዋት 6 ማታ 6 ነው የሚሰዋው። በሐዲስ ላይ ምን መርገፍ ነው? 6ቱ ቃላተ ወንጌል ሳይነገሩ 6ቱ ቃላተ ወንጌል ሳይሰበኩ በእነሱ ሳንጸና መስዋዕት የለምና። ስንት እዚህ ጋር ያሉ መጠጫዎች ይታያቸዋል? 4። የምን የ4 ወንጌላውያን ምሳሌ ነው። ማን ይሄ ነገረን? ትርጓሜ አንድምታችን አለ። የትርጓሜ አንድምታችን ላይ አዎ ይሄው 6ቱ ማታ 6ቱ ጠዋት ይሰዋ ነበር ይልና 6ቱ ቃላተ ወንጌልም ማታ ጠዋት ማታ የመነገራቸው ምሳሌ ነው ይልና 4ቱ ነዋያት የ4ቱ ወንጌላውያን ምሳሌ ነው። የትኞቹ 4ቱ? እነዚህ 1 2 3 4። አሁን የምን ምሳሌ ነው ይሄ? በሐዲስ ኪዳን ህብስቱ አለ፣ ጽዋ አለ አላለ፣ ጻሕሉ አለ። ይሄ ሁሉ የሚያሳየው ለሐዲስ መርገፍ ነው። በኋላ ታላቁ ወንድም ያብራራልና በኋላ ሲናገር ታላቁ ከየት አምጥቶ ነው የሚለው ነገር እንዳናየው ነው በደንብ አሁን በስዕል ማሳያችሁ። ይሄ ገበታው ነው። 6 ጠዋት 6 ማታ ይሰዋበት ነበር። እቺና ትኩረታችን አሁን 3 ነገር ላይ የምናተኩረው ስለ መቅረዝ አለም ጥያቄው፣ ስለ ዕጣን መስዋዕት አለም ጥያቄው፣
ጥያቄው ስለሚናጻበት አይደለም። ጥያቄ ያለችው እቺ መሰዊያ የምትለው እቺኛዋ የጌታ ማዕድ ወይ ደግሞ አሁን በብሉይ ኪዳን ዘመን ገበታ ሐዋርያው ቅዱስ ጳውሎስ ደግሞ ጠረጴዛ ብሎ የጠራትና ይሄንን ታቦት በሐዲስ ኪዳን ምን መርገፍ እንዳለው ህዝቡ የቱ ጋር ያለው እዚህ ጋር የእንስሳት መስዋዕት የሚቀርብበት የእንስሳቱ ስጋ የሚቃጠልበት ይሄኛው ደግሞ ምንድነው ህብስቱ 6 ጠዋት 6 ማታ ይሰዋ የነበረበት ማዕድ የማይቋረጥ የዕጣን ጢስ አለ እዚህ ጋር የማይቋረጥ የመቅረዝ መብራት አለ እዚህ ቅድስተ ቅዱሳን ደግሞ ታቦቱ አለ በዚህ መሰረት የሐዲስ ኪዳን መርገፉን ስዕል መሳል እንችላለን። እሺ እንቀጥላው። ይሄን ምሳሌ ካየን በኋላ ማዕድን ማየን በብዙ ቁጥር ምን እንደሆነ ያዕቆብ ዘስሩግም ማዕደ ክህነት እንዴት እንደሆነ ጠራ አየን ማለት ነው። እሺ ከዚህ በኋላ ምንድነው የምናየው? በመቅደስ ውስጥ ያለ ቦታው የት ነበረ? እስቲ በጥቅስ እያስደገፍኩላችሁ ልይላችሁ። ይሄን አሁን የበለጠ ግልጽ እንዲሆንልን ማለት ነው። በመጽሐፍ ቅዱስ ላይ ይሄኛው ገበታው የቱ ጋር ነበረ? ቅድስተ ቅዱሳን ውስጥ ነበር? አይደለም። የት ነበረ? ቅድስት ውስጥ። እቺ መጋረጃ አለች እንዳትረሷት። ይሄ ታቦቱ ያለበት እዚህ ጋር አለ፣ እዚህ ውስጥ ነው ያለው። እዚህ የመጀመሪያው ገበታው የነበረው የት ነው? በቅድስተ ቅዱሳን ውስጥ ሳይሆን ከመጋረጃው ውጭ። ከመጋረጃው ውጭ ምን ማለት ነው? ይሄው ቅድስተ ቅዱሳኑ፣ ይሄው ታቦቱ፣ ከዚህ ታቦት ውጭ በዚህ በኩል እዚህ ውስጥ ይሄ መጋረጃ እዚህ ጋር አለ፣ ከዚህ ውጭ። እቺን እስቲ መጽሐፍ ቅዱሳዊ እናርጋት። ስዕሏ አሁን የተቀመጠችው ዲያግራም መጽሐፍ ቅዱሳዊ ናት አይደለም የምትው ለማወቅ በምን እናውቃለን? ይሄው ኦሪት ዘጸአት ላይ ምዕራፍ 26 ላይ እናገኘዋለን። ኦሪት ዘጸአት ምዕራፍ 26 እንደሚታያችሁ ቁጥር 34 እስከ 35 ተመልከቱ። እንዲህ ይላል፣ በቅድስተ ቅዱሳኑም ውስጥ ይላል የስሬት መክደኛ በምስክሩ ታቦት ላይ አድርግ። የስሬት መክደኛ ምን አለ? ታቦቱ ጋር። የትኛው? በቅድስተ ቅዱሳን። እሺ ይሄ ቅድስተ ቅዱሳኑ ነው። ከዛስ በመጋረጃው ውጪ በየትኛው? በዚህ በመጋረጃው ውጪ፣ ከዚህ መጋረጃው ውጪ በዚህ በኩል ምን አለ? መቅረዙን ይሄው በገበታም ፊት ለፊት በማደሪያው በደቡብ ወገን አድርግ። አይችሁ፣ በደቡብ በዚህ በኩል ይሄው መቅደስ ስንቆም በዚህ በኩል የሴቶች መቆሚያ አይደለም፣ በዚህ በኩል የወንዶች መቆሚያ አይደለም። ንፍቀ ካህን የሐዋርያ ሥራ ሲያነብ ፊቱን ወዴት ነው የሚያዞረው? ወደ ደቡብ አይደል? አይችሁ፣ በደቡብ በኩል አይታችሁ መቅረዙ ይሄው ከነ አቅጣጫው ነው ያስቀመጠው እዚህ መጽሐፍ ቅዱስ። በደቡብ ወገን አድርግ ምኑን? መቅረዙ። ገበታውንም እቺ ገበታ ቤት በኩል ይሄ በደቡብ ከሆነ ይሄ ምንድን ነው? ሰሜን። ገበታውንም በሰሜን ወገን አድርገው። ይሄው እዚህ ቦታው የት ነው ያለው? ዕጣኑ ፊት ለፊት ከታቦቱ መጋረጃ ውጭ ነው ፊት ለፊት። መቅረዙ በደቡብ በኩል፣ በዚህ በሰሜን በኩል ደግሞ እዚህ ጋር ደግሞ ምን አለ? ገበታው። ስለዚህ የገበታው መቀመጫ ቦታ ቅድስ የምትባል ስፍራ ሆኖ በየት በኩል? በስተ ሰሜን አቅጣጫ። ከአቅጣጫው ደግሞ ትንሽ አሁን አንድ ደግሞ እንጨምር። አሁን የኛው አቅጣጫውን በደንብ አክተን ኦሪት ዘጸአት ላይ ምዕራፍ 40 ደግሞ እንጨምር። ኦሪት ዘጸአት ምዕራፍ 40 ላይ ይኸው እዚህ ጋር ቁጥር 21 እስከ 23 ደግሞ ተመልከቱ። እንዲህ ይለናል፣ ታቦቱን ወደ ማደሪያው አገባ ይላል። ልክ እግዚአብሔር አምላክ እንዳዘዘው ቅድም እንዳዘዘው ማለት ነው። ቁጥር 26 ላይ እንዳዘዘው ምዕራፍ 26 ላይ እንዳዘዘው ሙሴ ምን አደረገ? ታቦቱን ወደ ማደሪያው አገባ። ወደ የትኛው አገባው? ማደሪያዊቱ ነው የታቦቱ። እዚህ ቅድስተ ቅዱሳን አስገባው። እሺ ከዛስ የሚሸፍነውን መጋረጃ አድርጎ የምስክሩን ታቦት ሸፈነ። አለቀ። መጋረጃ ተደረገ። እዚህ ጋር ታቦቱ እዚህ ጋር ገባ። ቅድስተ ቅዱሳን ነው፣ ተሸፈነ። እግዚአብሔር ሙሴን እንዳዘዘው ይሄው ገበታውን ይሄኛውን ምን አደረገው? በመገናኛው ድንኳን ውስጥ የቱ ጋር? ከመጋረጃው ውስጥ ውጪ፣ ይሄው ከመጋረጃው ውጪ በማደሪያው በሰሜን በኩል አኖረው። ከዛስ እንጀራውንም ህብስቱን ማለቱ ነው በላዩ በእግዚአብሔር ፊት አሰናዳ። ይሄው በሰሜን በኩል ምዕራፍ 26 ላይ የመከረውን ምክር የነገረውን ትእዛዝ ኦሪት ዘጸአት ምዕራፍ 40 ላይ የመጨረሻው ምዕራፍ ነው ኦሪት ዘጸአት። ከዛ ኦሪት ዘሌዋውያን ነው ቁጥር 21 እስከ 22 ያስቀምጣል። እንዴት አሁን መጀመሪያ ደብተራ ኦሪትን በሌላችን እንሳላት። መጀመሪያ በሰሜን በኩል አደረገው እግዚአብሔር እንዳዘዘው። አይቹ እዚህ የሚናገረው እንደዛ ነው። እግዚአብሔር ሙሴን እንዳዘዘው ነው የሚለው እዚህ ጋር ቁጥር 22 ላይ
ከዛ እግዚአብሔር ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ በገበታው ፊት ለፊት አኖረው። መቅረዙን እዚህ ጋር ፊት ለፊት አችሁ። በገበታው ፊት ለፊት ያለው ምንድን ነው? መቅረዝ። ገበታው ምኑ ፊት ለፊት ነው ያለው? መቅረዙ ፊት ለፊት። ገበታውስ ምን ፊት ለፊት ነው? መቅረዝ ፊት ለፊት። መቅረዙ ምን ፊት ለፊት ነው? ገበታው ፊት ለፊት። ገበታው በስተሰሜን፣ መቅረዙ በስተደቡብ በኩል። ስለዚህ ቦታው የት ነው ያለው? በቅድስተ ቅዱሳን ውስጥ። እሺ ይሄ ገበታ ንዋየ ቅድስ ይባላል አይባልም? ይባላል። ማን የነገረን? መጽሐፍ ቅዱስ። ምኑ ጋር? በዚህ በኦሪት ዘጸአት በምዕራፍ 30 ኦሪት ዘጸአት ምዕራፍ 30 ቁጥር 26 እስከ 28 ተመልከቱ። 26 የመገናኛውንም ድንኳን የምስክሩንም ታቦት ያው የመገናኛው ድንኳን ይሄ እንዳለ የምስክሩንም ታቦት ምን እናድርገው? በደንብ ስሙ። ንዋየ ቅድሳት ይባላል አይባልም? ይሆን አሁን እያየን ያለ ነው። የመገናኛው ድንኳን የምስክሩን ታቦት 26 እስከ 28 ነው የምናየው። የመገናኛው ድንኳን የምስክሩን ታቦት ገበታውንም ይሄው ገበታውንም ከእንደገና ዕቃዎቹንም እነዚህ ተመልከቱ። እዚህ ጋር የመገናኛ ድንኳን የምስክሩን ታቦት ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣኑ መሰዊያውን ለሚቃጠል መስዋዕት የሚሆነው መሰዊያውና ዕቃውን ሁሉ የመታጠቢያውንም ሰን ቺብ የመታጠቢያው ሰን ይህንን መሰዊያ ይህንንም መቅረዝ ይህንንም ዕጣን ይህንንም መቅረዙ ሙሉ አጁ ቅድስተ ቅዱሳን ናቸው። ማን ነው? ንዋየ ቅድሳት ናቸው። መቅረዙ አለ፣ ገበታው አለ፣ ገበታው ላይ የተቀመጡ ህብስቱና ንዋየ ቅድሳት አሉ። የዕጣን መሰዊያ እዚህ ውስጥ አለ፣ ቅዱስ ውስጥ። እዚህ ጋር መታጠቢያው አለ፣ እዚህ ጋር ደግሞ የእንስሳት መሰዊያ አለ፣ የሚቃጠልበት የእንስሳት መሰዊያ። ምን አድርጋቸው? እነዚህ የተቀደሰ ቅብዓት ይኸው እዚህ ጋር ትቀባበታለህ አይልም? እዚህ ትቀባበታለህ ንዋየ ቅድሳት። ይሄም ተቀብቷል። ስለዚህ ማንም ሰው ዝም ብሎ የሚነካው አይደለም። መቅረዙን የዕጣኑን መሰዊያ እዚህ ጋር ያለው እዚህ ጋር ያለውንም ዕቃዎቹንም ገበታውን ቃል በቃል መጽሐፍ ቅዱስ ያስቀምጣል። ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣኑ መሰዊያው ለሚቃጠል መስዋዕት የሚቀርበውን የሚሆነው መሰዊያና ዕቃውን ሁሉ የመታጠቢያውን ሰንና መቀመጫውን ትቀባበታለህ ነው። ቅብአ ሜሮን የተቀባበት የተቀደሰ ቅባት። በሐዲስ ኪዳን አሁን ምን ትርጓሜ እንዳለው እናመጣዋለን። ይሄ መርገፍ እናያለን። መጀመሪያ ምን አየን? ቦታው ቅድስተ ቅዱሳን አይደለም የሚቀመጠው፣ ቅዱስ ውስጥ ነው። ሁለተኛው ንዋየ ቅድስ ነው ገበታው። ስለዚህ ተራ ንብረት አይደለም። እሺ በዚህ በገበታው ላይ ምን ይቀመጣል? እነዚህ ህብስቶች ማን አስቀምጦ ያለው? እግዚአብሔር። መጽሐፍ ቅዱስ ላይ አለ? አዎ አለ። ምን ጋር? ኦሪት ዘኍልቍ ምዕራፍ ስንት? 4 ቁጥር ስንት ላይ? 7 ላይ። ይኸው ኦሪት ዘኍልቍ ምዕራፍ 4 ቁጥር 7 በገጸ ህብስት፣ ይሄ ህብስት ማለት ነው። በገጸ ህብስት ገበታ ላይ ሰማያዊውን መጎናጸፊያ ይዘርጉበት፣ በእርሱም ላይ ወጭቶችን፣ ይኸው ወጭት፣ ጭልፋዎችን፣ ጽዋዎቹንም ለማፍሰስ መቅጃም ያድርጉ። ሁልጊዜም የሚኖር እንጀራ በእርሱ ላይ ይሁን። ሁልጊዜ የሚኖር ህብስቱ እዛ ላይ ይኖር። ስለዚህ በገበታው ላይ በዚህ መቀመጫው ላይ ማዕዱ ላይ ህብስት 6 6 12 እንዲቀመጥ ያዘው ማን ነው? እግዚአብሔር። ቁጠሩት። ይሄን ስትቆጥሩት ይሄው በዚህ በኩል 6 በዚህ በኩል 6። ስለዚህ ምንድነው? ንዋየ ቅድስ ነው። አንድ በላዩ ላይ የሚቀመጠው ማን የነገረን? ራሱ መጽሐፍ ቅዱስ። ከራሳችን አላመነጨ ነው። መጽሐፍ ቅዱስ የነገረንን ያስቀመጠው ማለታችን ነው። እሺ ከዚህ ደግሞ አለፍ እናድርገውና ደግሞ ስለ መሰዊያ ደግሞ ትንሽ ልበልና በቃላት ፍቺ ላይ ላብቃ። በጣም ሰፋ ስለሚል ርዕሰ ጉዳያችን በትምህርት መልክም ሌላ ጊዜም ስለምንቀጥልበት አሁን ግን የቃላት ፍቺዎችን ብቻ ላስቀምጥ። በጣም ብዙ ጊዜ አከራካሪውም የነበረችው እቺ ተረጴዛ የምትለው ሲሆን ወደዛ እንሂድ። ወደዚህ ጥልቀት ለምንድን ነው የገባ ነው? ዝርዝር የሆነ እውቀት እንዲሆን ለማስቻል ያክል መሆኑን እንድትረዱ ለማለበም ያክል ነው። እሺ 6 እና 6 ስንት ህብስት ነው የሚቀመጠው? 12 መሆኑ እኮ እዚህ አንድምታው ላይ አይገልጽም ካለ አለ አንድምታችን ላይ ምኑ ጋር? ራሱ ሐዋርያው ቅዱስ ጳውሎስ ቅድም የጠቀስነው ምን ላይ
እዚሁ ዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ 9:2 ላይ ጠቀሰው። ምን ብሎ ገለጸልን? ቅድም 9:2 ላይ ትዝ ይላችሁ እንደሆነ የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ ምኗ ቅድስት በምትባለው እዚች ጋር በዚች ውስጥ ምን ነበር? መቅረዙ ይኸው፣ ጠረጴዛው ይኸው፣ ከዛስ የመስዋዕትም ህብስት ነበረባት። ይኸው ይሄ ህብስት ስንት ነበረ ቁጥሩ? አንድምታችን ይናገራል። ከግላችን ያመነጨልን ማንን የሚተረጉምልን? ራሱ ሐዋርያው ቅዱስ ጳውሎስ። ይኸው የሐዋርያው ቅዱስ ጳውሎስ መልእክት ትርጓሜ ንባቡና ትርጓሜው በብፁዕ አቡነ ማትያስ ጊዜ የታተመው የ2007 ዓ.ም ዕብራውያን 9:2 ትርጓሜ አንድምታን ተመልከቱት። 9:2 ነው አንድምታ። ራሱ ቁጥሩን ቁጭ አድርጎ እናገኛለን። ይኸው ይታያችሁ እንደሆነ ይኸው ማዕዱ የምን ምሳሌ ነው? የምድረ ርስት። ህብስቱ ስንት ነው ይላል? 12። ለምን? የ12ቱ ነገደ እስራኤል። አንድም ማዕዱ የምን ምሳሌ ነው? የመስቀል። ህብስቱ የጌታ 12 መሆኑ ደግሞ ለጊዜው የሚቀበሉት 12ቱ ሐዋርያት ናቸውና። ስለዚህ እዚህ ጋር ደግሞ አብራርቶልናል ማለት ነው። ማዕድ አንደኛው ትርጓሜ ምንድን ነው? የምድረ ርስት። ህብስቱ ምንድን ነው? የ12ቱ ነገደ እስራኤል። አንድም ማዕድ ምንድን ነው? የመስቀል። ከዛስ ህብስቱ ማን ነው? የጌታ 12ቱ መሆኑ የሚቀበሉት 12ቱ ሐዋርያት ናቸው። ለጊዜ የሚቀበሉት እነሱ ስለሆኑ። በነገራችን ላይ ቅርጿ ራሱ እኮ የመስቀል፣ ይሄን ቅርጽ ታይት እኮ የመስቀል ምልክት ነው። ላሳያችሁ። ቆይች እንዴት መሰለቻችሁ? በመስቀል ምልክት ይሄው ማለት ይሄ ነው። እዚህ ጋር ምን አለ? ቅድስተ ቅዱሳን ታቦቱ አለ እዚህ ጋር። በዚህ በኩል ምን ነበረ? ገጸ ህብስቱ ያው ማዕዱ 6 12 ህብስት የሚቀመጥበት። እዚህ ጋር ምን አለ? የዕጣኑ መሰዊያ። በዚህ በኩል ምን አለ? መቅረዝ። እዚህ ጋር ቅድም ምን ነበረ? ማናጫውን ነበረ፣ ምን ሰን ነበረ። እዚህ ጋር ምን አለ? የዕጣን መሰዊያ። የምን ቅርጽ አለው? የመስቀል። ለምን ይመስላችኋል ሃሌሉያ እየተባለ ከቤተልሔም ወደ መቅደስ የሚገባው? ቤተልሔም ጌታ የተወለደባት ምሳሌ፣ ህብስቱ ተዘጋጅቶ የሚመጣበት ህብስቱና ወይኑ። ከዛ ወዴት ይመጣል? ወደ መቅደስ። መቅደስ የምን ምሳሌ ናት? የቀራንዮ የመስቀል ምሳሌ ናት። አቹስ ቤተ መቅደሷ ራሷ ስዕሏ ራሱ መስቀል ነው። መርገፉ ለምንድን ነው? ለሐዲስ ኪዳን አይታችኋል። ታቦቱ እዚህ ጋር አለ። በደቡብ በኩል መቅረዙን አስቀምጠው ብሎታል። በሰሜን በኩል ገጸ ህብስቱን አስቀምጥ ብሎታል። መሀል ላይ እዚህ ጋር የዕጣን መሰዊያ አለ። እችኛዋ ከዚህ በላይ ያለችዋ ቅድስተ ቅዱሳን ናት። እችኛዋ ቅድስት ናት። እዚህ ጋር ያው እችን ስዕል ያው እዚህ ጋር ተመልከቷት። ራሷን እች ስዕል ያው እንደዚህ መጣር እንደዚህ ያረጋ ይሄው እንደዚህ መጥቶ ይሄው ከዚህ እንደዚህ መጣ። ከዛ መስቀል ምልክት ሰራ። ከታች ትመጣላችሁ እንደዚህ ይሄው እስከዚህ እስከ ታቦቱ። ከዛ እዚህ ጋር መቅረዝ ወደዚህ ጋር ስታረጉት እስከ ማዕዱ ድረስ የመስቀል ምልክት። መርገፉ ራሱ የሚያሳይ መሰዊያ ራሱ አንዱ ትርጓሜ መስቀል ተብሎ ስለሚፈታ ማለት ችን ስዕል በደንብ ማየት ነው። በዚህ ጋር የምታዩት ይሄው ነው። በቃ ይሄው ታቦቱ እዚህ ጋር አለ። በዚህ ጋር መቅረዝ አለ። በዚህ በኩል ገጸ ህብስቱ አለ። እዚህ ጋር የዕጣን መሰዊያ አለ። እዚህ ጋር ሰኑ አለ። እዚህ ጋር ደግሞ የሚቃጠል የእንስሳት መስዋዕት አለ። ይሄውታችሁ እንደዚህ መስቀል። ስለዚህ ደብተራ ኦሪት ራሷ ቅርጿ ራሱ ሲሰራ የነበረው በኋላ ለሚፈጸመው ነገርነት ራሱ ምሳሌ ስለነበረች ነው። ለዛ ነው ምሳሌ ነበር ማለት። እሺ ይሄን አክል ስለዚህ 12 መሆኑን የነገረን ማለት ይሄው ትርጓሜ የቤተክርስቲያናችን ትርጓሜ አጥታ ስላስቀመጥን። እሺ ቁጥር 3 ላይ በጣም የሚገርም ምሳሌ ደግሞ አለ። ከሁለተኛው መጋረጃ ምን አለ ይላል ሐዋርያው ቅዱስ ጳውሎስ። ሁለተኛ መጋረጃ ላይ ምን አለ? ቁጥር 3 ላይ ምን አለ? ከሁለተኛውም መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ማዕጠንት የት ነው የሚቀመጠው? ማዕጠንቱ የት ነው የሚቀመጠው? እዛ ውስጥ ምኑ ጋር? ሲታቦቱ ያለበት ቅድስተ ቅዱሳን ውስጥ የወርቅ ማዕጠንት። በደንብ ስሙ። ጳውሎስ ነው የሚነግረን የወርቅ ማዕጠንት። ከዛስ ሁለንተናውም በወርቅ የተለበጠ የኪዳኑ ታቦት ይኸው። ከእንደገናስ በእርሱም ውስጥ መና ያለበት የወርቅ መሶብና የበቀለች አሮን በትር የኪዳኑም ጽላት ነበሩ። ይሄ ምሳሌነቱ ምንድን ነው? ይሄው ምሳሌነቱ እዚህ ትርጓሜ አንድምታችን ይናገራል።
ቅድስት እችኛዋ ማለት ነው። ቅድስት የምን ምሳሌ ናት ይላል? የዚህ ዓለም። ቅድስተ ቅዱሳን የመንግስት ሰማያት። እቺ ቅድስት የዚህ ዓለም፣ ቅድስተ ቅዱሳን ደግሞ የመንግስት ሰማያት። አንድም ቅድስት የስጋ፣ ቅድስተ ቅዱሳን የነፍስ። አንድም ቅድስት የኦሪት፣ ቅድስተ ቅዱሳን የወንጌል። ጌታችን ከየት ገባ? በገዛ ደሙ በስጋው። ይሄ መጋረጃው ምን ተባለ? በአዲስ ኪዳን ስጋው በኩል ወዴት ገባ? ወደ ቅድስተ ቅዱሳን። በስጋው መጋረጃው በኩል አይደል የሚለን ሐዋርያ ቅዱስ ጳውሎስ። እቺ ቅድስት የምንድን ናት? የኦሪት። ኦሪትን አልፎ ሕጉን ሳይጥስ ሕግና ነቢያትን ፈጽሞ ወዴት አለፈ? ወደ ቅድስተ ቅዱሳን። ቅድስት የኦሪት፣ ቅድስተ ቅዱሳን የወንጌል ምሳሌ። ይሄው ቅድስት የኦሪት፣ ቅድስተ ቅዱሳን የወንጌል። አንድም ቅድስት የዚህ ዓለም፣ ከዚህ ዓለም ወዴት አሳለፈን? ወደ ሁለተኛው ቤታችን ሀገራችን በሰማይ ያደረገልን ወደ ቅድስተ ቅዱሳን አስገባን። ስለዚህ ቅድስት የዚህ ዓለም፣ ቅድስተ ቅዱሳን የመንግስት ሰማያት ምሳሌ። አንድም ቅድስት የስጋ፣ ቅድስተ ቅዱሳን የነፍስ ምሳሌ። ታዲያ ይሄ ኪሳችን ትርጓሜ ነው አይደለም? እሺ ጠረጴዛ የሚለው በአዲስ ኪዳን ስንት ትርጓሜ ያለው? እጅግ በጣም ብዙ። አንደኛው እና ሁላችንም የምናውቀው በዚህ በአንደኛ ቆሮንቶስ የተጻፈው ገጸ ንባብ ምን የሚለው ነው? ያው ብዙዎቻችሁ ስለምታውቁት አለፍ አድርጌ ጠቀስ አድርጌ ብቻ ልለፈው። እዚህ አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር ስንት ላይ? 21 ላይ ያለው ምንድን ነው የሚለን? የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም ካለ በኋላ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። እቺ ማዕድ የሚለውን አሁን የምፈልገው ቃሏን ነው። በኋላ የሐዲስ ኪዳን ትርጓሜውን ታላቁ ይሄድበታል። አሁን የምፈልገው እኔ ቃሏን ስለሆነ ከጌታ ማዕድና የሚለውን ጠረጴዛ ነው የሚለው። ማን ራሱ የግሪኩን ብትመለከቱ የኮይኔ ግሪኩን ብንመለከተው የሌክሲከኑን ብትመለከቱ እንደዛ ነው። ይሄው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ማለት ይቅርታ፣ አንደኛ ቆሮንቶስ 10 21 ይሁን። እዚህ ጋር ምን የሚል ቃል እናገኛለን? you are able of the table የሚለው ይላል ጠረጴዛ ይላል። ስለዚህ አንደኛው የጌታ ማዕድ የሚቀርብበት መሰዊያው ምን ይለዋል? ጠረጴዛ ብሎ ይፈታዋል። አንዱ ይሄ ነው። ስለዚህ ምንም ጥያቄ የለውም። ዮሐንስ አፈወርቅ ምን ተርጉሞታል? በኋላ እንመጣበታለን በደንብ አድርገን ማለት ነው። በሐዲስ ኪዳንም አባ ጊዮርጊስ ዘጋስጫ አርጋኖን ላይ አንድ ቦታ እኮ አይደለም በጣም ብዙ ቦታ ላይ ብሏል። በጣም ብዙ ቦታ ላይ ጠረጴዛ ሲል እናገኘዋለን። ይሄው ለምሳሌ አርጋኖን ተመልከቱት። የግዕዙ ነው ይሄኛው። በሰሉስ ላሳያችሁ። ሰሉስ ማለት የማክሰኞ ማለት ነው። ገጽ 60 ላይ ተመልከቱ ምን እንደሚል አባ ጊዮርጊስ ዘጋስጫ ገጽ 60 ላይ ተመልከቱ። እዚህ ጋር ምን ብሎ ነው? በዲበ ቅድስት ጠረጴዛ ይላል። ይሄ እኮ መጽሐፈ ሰዓታት እኮ አይደለም አርጋኖን ላይ ያለ። ምን ይላል? በአማርኛው ውዳሴ አርጋኖን ስንጸልይ የሰሉስ ላይ ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ አላዩም፣ ምሳሌሽን እንጂ የልጅሽን የመለኮቱ ምስጢር ያየን፣ እኛ ግን በቅድስት ጠረጴዛ ይላል። በቅድስት ጠረጴዛ የሚለውን በዲበ ቅድስት ጠረጴዛ ይላል። ይሄ አርጋኖን ዘሰሉስ አንድ ቦታ ብቻ አይደለም። አሁን ደግሞ አርጋኑ ደግሞ ዘረቡ ደግሞ እንሂድ። ዘረቡ ይሄው ዘረቡ ረቡ ማለት ይሄ አይደል? ረቡ ላይ ገጽ 118 ላይ ደግሞ ተመልከቱት። ይሄ አርጋኑ የግዕዙ ነው። አማርኛውን በተመሳሳይ ጠረጴዛ ስለሚል የረቡ ይሄው ምን ይላል? ኦ ንጽሕት ጠረጴዛ፣ አንቺ ንጽሕት ጠረጴዛ ሆይ ይላል። ምን ማለቱ ነው? የሐዲስ ሥርዓት መስዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ፣ ኦ ንጽሕት ጠረጴዛ የኔን የርኩሰትና ዝገት በንጽህናሽ ወሩ ይላል። አርጋኑ ምን ላይ? ዘረቡ። ይሄን ብቻ አይደለም የሐሙስ ላይም አለ። ስለዚህ አንዳንድ ሰዎች መጽሐፈ ሰዓታትና መጽሐፈ ቅዳሴ ለብቻ ያላርባ አይደለም። የሐዲስ ሥርዓት የሚሰዋባት እመቤታችን ቅድስት ድንግል ማርያም ምንድነው መስዋዕትነቱ? ይሄ እኮ አርጋኑን ዘረቡ ላይ ነው ያለው። የሐሙስ ላይ ደግሞ ላሳያችሁ። እዚሁ ገጽ 142 ላይ እንዲህ ይላል። ግሩም በሆነ መንገድ ራሱ አባ ጊዮርጊስ ሲያብራራ ኦ ጠረጴዛ ወርቅ እንተ በላዕሌሃ ምን አይነት ወርቅ ነው ያላት?
ጠረጴዛ ወርቅ ምን ማለት ነው? ለእግዚአብሔር ያማረ የተመረጸ የተወደደ የሚስጥር ስርዓት የሚሰራባት የወርቅ ጠረጴዛ። ምንድነው የእግዚአብሔር ያማረ የተወደደ መስዋዕት? ስጋው ደግሞ አይደል? እመቤታችን ለምን ይመስላችኋል ታቦቱን በመቅደሱ ሲከፈት መንበሩ ላይ የእመቤታችን የሚታየው? የአምላክ ማደሪያ አይደለች እመቤታችን? ማደረ መለኮት አይደለች? ከስጋዋ ከነፍሷ ነፍስ አልነሳ። ይህን የሚገልጽላት እንደዚህ ብሎ ማለት በግልጽ አንድ ቦታ እኮ አይደለም። ያውም ተፈስሒ እኮ ነው የሚላት። ኦ ጠረጴዛ ወርቅ እንተ ለበላዕሊሃ እኮ ነው የሚለው። ይሄ የሐሙስ ነው። አሁን ደግሞ የእሑድም አለ። ኧረ የሚገርማችሁ እሱ ነው። የእሑድም ደግሞ አለ። እዚሁ ላይ ገጽ 238 ላይ ራሱ አባ ጊዮርጊስ ዘጋስጫ አብራርቶት እናገኛለን። ይኸውና ተመልከቱት። እንግዲህ አባ ጊዮርጊስ ዘጋስጫ በእውነት ግሩም የሆነ ነው የሚናገረው። ጠረጴዛ ሚስጥር ይላታል እመቤታችን። ምን ማለት ነው? የሚስጥር ጠረጴዛ። ይሄ ምንድነው? ሚስጥሩ ምንድነው? ሚስጥረ ቁርባን አይደል? ሚስጥረ ቁርባን የሚፈተትበት ምንድነው? መሰዊያ ትባላለች። ይሄን መነሻይ። ስለዚህ ጠረጴዛ የሚለው ቃል ልክ አንድ መጽሐፍ ላይ አንድ ያዕቆብ ዘስሩግ ቅዳሴ ላይ ወይ ደግሞ አንድ መጽሐፍ ሰዓት ላይ ብቻ አርጋኖን ጸሎት ላይ እንዳለ የማክሰኞ የሮብ የሐሙስ የሰንበተ ክርስቲያን ጭምር ያለበት መሰዊያውን ይለዋል ማለት። ለምን እንዳመጣው እናያለን። ለምንድን ነው ይሄን ሁሉ የምናብራራው? ግራ እንዳይገባችሁ ማለት ነው። ለምንድን ነው የዚህ ሁሉ ትንተና ያስፈልጋል? አሁን አማናዊው ህብስት 6 ይቀርባል። እኛ 12 ህብስት ነው የምናቀርበው። ህብስቱ በምን ተተክቷል? በስጋ ወደሙ። ህብስቱን ከንጹህ ስንዴ ወይኑን ከዘቢብ ስለሚዘጋጅ ምን ተባለ? ቁርባን። ከብሮ ስጋው ደሙ ስለሚሆን በቅዳሴ ጊዜ መስዋዕት ይባላል። በሐዲስ ኪዳን መስዋዕትና በብሉይ ኪዳን ዘመን መስዋዕትና ቁርባን ይለያያል። በሐዲስ ኪዳን ግን አንድ ሆነ። በብሉይ ኪዳን ዘመን መሰዊያ ይኸውና ታቦቱ እዚህ ጋር ያለው። በሐዲስ ኪዳንስ መሰዊያውም ታቦቱም አንድ ነው። አዎ በብሉይ ኪዳን ዘመን ይሄኛው ማዕድና ይሄኛው ታቦት ቦታውም ሁኔታውም ይለያያል። በሐዲስ ኪዳን ግን ምን ሆነ? አንድ ሆነ። ህብስቱ ላይ የሚቀመጠው የማን ነው? የክርስቶስ ስጋና ደም። ምን ላይ? በታቦቱ ላይ። ድሮ እኮ ታቦቱ እዚህ ጋር ነው። ማዕዱ ጠረጴዛው ደግሞ እዚህ ጋር ነበረ። መሰዊያው እዚህ ጋር ነበረ። ዛሬ ግን መሰዊያው ጠረጴዛው ታቦቱም አንድ ነው። ድሮ ከእህል የሚቀርብ ነገር ነበር ቁርባን የሚባለው። ከእንስሳ ሲቀርብ ነው መስዋዕት ይባላል። አሁን ግን ቁርባን መስዋዕትም አንድ ነው። ከእህል ስለሚዘጋጅ ቁርባን ቆርበን ለአንድ ሰው ቁርባን ነው ይባላል። ከእንደገናስ መስዋዕትም ይባላል። በኋላ ይሄንን ታላቁ በደንብ አቅቶ ያመሰጥርልናል። ስዕሏን በደንብ እንዲገባን ለማድረግ ነው። እሺ ሚስጥረ ቁርባን ራሱ ማዕድ ይባላል። ቤት ላይ በሐዋርያት ሥራ ላይ የሐዋርያት ሥራ ላይ ብዙዎቻችሁ እንደምታውቋት እቺ ምዕራፍ 2 ላይ በተለይ ስለ ጰራቅሊጦስ በምንተነትንበት በምዕራፍ 2 በዚህ ላይ ማለት ነው ቁጥር 42 ላይ እንዲህ የሚል ቃል ገጸ ንባብ እናገኛለን። እንዲህ ይላል፣ በሐዋርያትም ትምህርት በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ይሄ እንጀራ መቁረስ ምንድን ነው? የደጅ ሰላም ምግብ ነው? የበረከት የጽዋ ነው? አይደለም። የምን ነበረ? እንየው አንድምታው። ይሄው የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንደተመልከቱ ማዕድ የሚለውን ምን ብሎ እንደተረጎሙ አማርኛው ማዕድ ነው ያለው፣ ትርጓሜ ደግሞ እንደግሎ እንደሚፈታው ደግሞ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ነው። እሺ 2:42 ይቅርታ 42 ይኸውና እዚህ ጋር መጀመሪያ አማርኛውን በደንብ ስሙት ምን እንደሚል። በሐዋርያትን ትምህርት በህብረት እንጀራውንም በመቁረስ በጋራ ነው አይታችኋል። ኮሚኒየን ብለን የምንጠራው አይደለም። በመቁረስ ከዛ በየጸሎቱም ይተጉ ነበር። ይሄ እንጀራ መቁረስ ምንድን ነው? ተራ እንጀራ ነበር? እስቲ እንመልከተው ትርጓሜ አንድምታችን ቁጥር 42 ላይ ያለችው አንቀጽ ንባብ ይኸው ወህቡረ ይባርኩ ማዕደ በውስተ ጸሎት ይልና በጸሎተ ቅዳሴም ጊዜ በአንድነት ስጋውን ደሙን ያከብሩ ይለውጡ ነበር። በምን? በጸሎተ ቅዳሴ። ምኑን ነው የሚለው እዚህ ጋር? ማዕድ። በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በየጸሎት ይተጉ ነበር። በህብረት እንጀራውን መቁረስ ምን እንደሚለው? ስጋው ደሙን። በግዙ ምን እንደሚለው? ወህቡረ ይባርኩ ማዕደ ነው የሚለው። እንጀራውን ይቆርሱ ነበር የሚለው። በጸሎተ ቅዳሴም ጊዜ በአንድነት ሆነው፣ ቅዳሴ በአንድነት አይደለም። ህዝቡ ሳይሰበሰበው አንዱ እኮ ቅዳሴ እኮ አይጀመርም በስርዓታችን። ስጋውን ደሙን ያከብሩ ይለውጡ ነበር። ማዕዱ የሚለው
ስጋው ደግሞ ቁርባኑ ይባላል፣ ስጋው ደግሞ ይባላል። እሺ ስጋዊ መብልና መጠጥም ማዕድ ይላል። በነገራችን ላይ ለእንትኑ እንዲያገለግለን ቃላቶቹን በደንብ እንድታውቁ ስለፈለኩ ነው ይሄንን በደንብ አብራራው። ግዕዙ እንጀራው የሚለው እንደሚለው ግዕዙ ማዕድ። ስለዚህ ማዕድ የሚለው ቃል ተራ ማዕድ ሳይሆን ምንድነው በጸሎተ ቅዳሴም ጊዜ ብሎ ያብራራዋል። አንድ እሱ። ሁለተኛው ደግሞ የሚበላ ምግብ ተራ እኛው የምንበላው ቁርስ፣ ምሳ፣ እራት ራሱ ማዕድ ተብሎ ጠረጴዛ ይሏል። ራሱ ምንም ጥያቄ የለውም እሱ። ቤቱ ጋር ካልን በሉቃስ ወንጌል በምዕራፍ 16 የሉቃስ ወንጌል ምዕራፍ 16 ነው። ይሄ ቁጥር 21 ተመልከቱ። 21 ላይ ከባለጠጋው ማዕድ ከሚወድቀው ፍርፋሬ ሊመገብ ይመኝ ነበር። ማን? አልዓዛር። ይህን ታሪክ እናውቀዋለን። ይሄንን ከባለጸጋው ማዕድ የሚወድቀውን ፍርፋሬ ማዕድ ግዕዙ ጠረጴዛ ነው የሚለው። ይሄ ማለት ታቦት ማለት ነው አይደለም። አይቱ ሰው የሚበላው ፍርፋሪ ምግቡ ራሱ ነው ይባላል ማዕድ ይባላል። ግን እኮ ግሪኩ ጠረጴዛ ነው የሚለው። እናሳየው በሌክሲከኑ እንየው። የሉቃስ ወንጌል 16:21 የሉቃስ ወንጌል ያው ምዕራፍ 16 ቁጥር 21 ላይ አልዓዛር ከባለጸጋው ከነዌ የሚወድቀው ፍርፋሪ ይበላ ነበር። ያንን ፍርፋሪ ማዕዱን ይኸው ተመልከቱ። ዘቴብል የሚለውን ጠረጴዛ ይለዋል። ሉቃስ ወንጌል 16:21 ላይ ያለው ጠረጴዛ ነው የሚለው። ስለዚህ በሐዲስ ኪዳን ጠረጴዛ የሚል በሙሉ ባገኘን ቁጥር ታቦቱ ነው እያልን አይደለም፣ መሰዊያው ነው እያልን አይደለም። እቺ ጠረጴዛ የሚለው ራሱ ፍቺው ራሱ በሐዲስ ኪዳን አንዱ ከባለጸጋው የሚወድቀውን ፍርፋሪ ይመኝ ነበር ማለት ከታቦቱ ላይ ማለቱ አይደለም። ለቱ ስላል ግን ግሪኩም ይላል እዚች ጋር ቁጥር 21 ላይ ያለው ከባለጠጋው ማዕድ የምትለዋን ቃል ማዕድ የምትለዋን ቃል ጠረጴዛ ይላል። ይሄን ማስመር ተገቢ ነው። እንጨምር። ብርሃነ ዓለም ቅዱስ ጳውሎስም ዳዊትን ጠቅሶ ሲናገር በሮሜ መልእክቱ ምዕራፍ 11 ላይ ማለት ነው ቁጥር 9 ላይ እንደዚህ ይላል፣ ዳዊትም ማዕዳቸው ወጥመድ፣ አሽክላ፣ ማሰናከያ፣ ፍዳ ይሁንባቸው ይላል። ማዕዳቸው ሲል ስጋው ደሙ ነው እያለ አይደለም፣ የሚበሉት ማዕድ እኔን እንደዚህ አድርገው እኔን ዳዊትን በግፍ ገፍተው የሚበሉት እንጀራ ሁሉ አፈር ያርግላቸው እንደማለት ማዕዳቸው ወጥመድ፣ አሽክላ ይሁንባቸው ይላል። አንድ ስለዚህ ይህንን ምን ብሎ ይጠራዋል? ይህንን ማዕዳችሁ ጠረጴዛ ይለዋል። ይህንን ማየት ከፈለጋችሁ ይኸው እዚህ ጋር በሌክሲከኑ ሮሜ 11 ቁጥር 9 ላይ እናገኘዋለን። ቁጥር 9 ላይ ማዕዳቸው የሚለውም እንዳሉ ተመልከቱ። ራሱ ሐዋርያው ቅዱስ ጳውሎስ ዘ ቴብል ኦፍ ዘም ይላል። ዘ ቴብል የሚለው ጠረጴዛ ይለዋል ሮሜ 11:9 ላይ። ስለዚህ ፍርፋሪ የሚበላው ማዕድ ራሱ ምን ተብሎ ይጠራል? ጠረጴዛ ይለዋል። ስለዚህ በሐዲስ ኪዳን ላይ በሙሉ ያገኘነው በሙሉ እንደዛ እያልን አይደለም፣ አገባብ አለው፣ ቦታ አለው እያልን። የፍቅር ማዕድ አጋፔ ማዕዱ ራሱ ጠረጴዛ ይለዋል። ማን? መጽሐፍ ቅዱስ ምኑ ጋር? እዚህ የሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ የሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ እንደዚህ ይላል፣ 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን አይደለም። ማዕድን የሚለው ነው እዚህ ጋር ምን ይለዋል? ጠረጴዛ ይለዋል። ምክንያቱም የአዲስ ኪዳን መጽሐፍ ነው የሐዋርያት ሥራ አብዛኛው የተጻፉት በግሪክ ቋንቋ። ስለዚህ እቺ ማዕድ የሚለው ጠረጴዛ ይለዋል። አሁን የእግዚአብሔርን ማዕድ ልናገለግል አይገባም ማለት አይ ይሄ ማዕድ ያለው ጠረጴዛ ነው፣ ስለዚህ መሰዊያውን ልናገለግል አይገባም እያለ ነው። ስጋው ደሙን አናቀብላችሁም፣ የኛ ስራ እሱ አይደለም እያለ ነው አይደለም። ሚስጥረ ቁርባን አያስፈልጋችሁም ቢቀርም ችግር የለውም እያለ ነው አይደለም። እቺ ማዕድ ምንድናት? የፍቅር ማዕድ አጋፔ የምትባለው እቺ ማዕድ የምትባለው ጠረጴዛ። እቺን በሌክሲከኗ እንያት ካልን ሮማን ነው የሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ የእግዚአብሔርን ቃል ትተን ማዕድ ልናገለግል፣ ያ ማለት አጋፔን እየፈጸምን ነው። ሌሎች 7 ዲያቆናትን ምረጡ፣ ከዛ በህብረት ብሉ። እቺ ጠረጴዛ ይላል። ስንት? የሐዋርያት ሥራ ምዕራፍ 6 ቁጥር 2 ላይ የፍቅሩ ማዕድ ይለው። እሺ የስጋዊ ንግድ መነገጃ ሰው እነዚህ ጠረጴዛ ላይ አስቀምጦ ቅመማ ቅመም ምናምን በእንጨት በጣው ላይ ሰራው ሰው ያደርግ የለ ይነግር የለ ንግድ፣ ይሄ ራሱ ጠረጴዛ ይባላል። ኖርማል ጠረጴዛ ማለት ይሄ ገበያ አራዳ ምናምን መርካቶ ምናገኘው። አሁን እንኳን እየቀረን በዘመናዊ መንገድ ድሮ አይታችሁ ከሆነ የሆነ የድሮ ጣውላ ጠረጴዛ ይመጣና እዛ ላይ ወርቅ ምናምን ሽንኩርት ምናምን ይደረደርበት የለ እንደዛ ማለት እሱ ራሱ ጠረጴዛ ነው። መጽሐፍ ቅዱስ እኛ አይደለም የምንለው። ምኑ ጋር ካለ የዮሐንስ ወንጌል ምዕራፍ 2 ላይ ይሄው የዮሐንስ ወንጌል ምዕራፍ 2 ላይ የዮሐንስ ወንጌል ምዕራፍ 2 ቁጥር ስንት ላይ? 15 ላይ ተመልከቱ።
የገመድም ጅራፍ አበጅቶ ጌታችን ማለት ነው ሁሉን በጎችንም በሬዎቹንም ከመቅደስ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ ይላል። ይሄ ገበታ የትኛው ገበታ ነው? የብሉይ ኪዳኑ ገበታ አይደለም። ቤተ መቅደሱ ንግድ አድርገውበት በገበታው በጠረጴዛው ምን ያደርጉ ይሸጡ ነበር። እችን ገበታ የሐዲስ ኪዳኑ የዮሐንስ ወንጌል ምዕራፍ 2:15 ላይ ገበታውን ጠረጴዛ ይላል። ጠረጴዛ ማለት ታቦቱ ማለት አይደለም፣ መሰዊያው ማለቱ አይደለም። ገበታዎቻቸውን ገለበጠ ሲል ማለት ማስረጃ እናርገው። ይኸው ዮሐንስ ወንጌል ምዕራፍ 2:15 ላይ ማለት ገበታዎቻቸውም እንደሚል ተመልከቷት። እቺኛዋን ፓርት ማለት ነው። ይኸው ዘቴብል አሁን ዘቴብል ስምታው የሚል ጠረጴዛ ገበታዎቻቸውን ኦቨርስሮ አረገ ማለት መቀንትን ወረወረባቸው ሲገለበጥባቸው እቺ ምን ብሎ ጠራት? ገበታዎቻቸው የሚለውን ዘቴብልስ የሚለውን ጠረጴዛ ይለው። ይሄ ማለት መሰዊያውን ገለበጠ ማለት አይደለም። ግን በሐዲስ ኪዳን ነው የሚገኘው ቃሉ። የዮሐንስ ወንጌል ምዕራፍ 2:15 ላይ ጌታችን ጅራፉን አንስቶ ቤት የጸሎት ቤት ይባላል ያለባት ቦታ ናት። እቺ ግን ገበታ የሚለውን ግን የግሪኩ ጠረጴዛ ይለው። አገባበደን ማየት ተገቢ ነው። እሺ ጌታችን ከደቀ መዛሙርቱ ጋር የቀረበበት የፋሲካው እራት ራሱ ማዕዱን ገበታ ይለው። የጸሎተ ሐሙስን አይደለም፣ የፋሲካ ማዕድ ጠረጴዛ ይለው። ይሄንን በሉቃስ ወንጌል አሳያችሁና እናንተ የሌክሲካኑን ተመልከቱ። የሉቃስ ወንጌል ምዕራፍ 22:21 ላይ ምን አሉ? ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። በማዕድ ከኔ ጋር ናት። እዚህ የፋሲካ ወራት ይበላብች ማዕዷ ምን ትባላለች? ጠረጴዛ። በጣም የሚገርመው ነገር መጽሐፍ ቅዱስ ላይ ከንግድ የሚገኝ ትርፍ ራሱ ጠረጴዛ ይባላል። አይገርማችሁ? ከንግድ የሚገኝ እዚሁ የሉቃስ ወንጌል ላይ የምናገኘው ምዕራፍ 19 ላይ የሉቃስ ወንጌል ምዕራፍ 19:23 ላይ እንዲህ የሚል ቃል አለ። እኔም መጥቼ ከትርፉ ጋር ወስደው ነበር አለው። ልክ የአንድ ሰው መክሊቱን የቀበረ ሰው አለ አይደል? ከዛ ያ ሰው እየቀበረው አይደል? ጌታ ምን አለ? ያን ሰው ለምን ቀበርክ? ለምን ተቀበል? ለኔ እኮ ብስጠኝ ኖር እኮ ሌላ ሰው ሰጠው ኖር እኮ ያተርፍ ነበር፣ አንተ ግን መክሊትን ቀበር ብሎ ሲወቅሰው ምን ያህል ጌታ እዚህ ጋር እኔም መጥቼ ከትርፉ ጋር ወስደው ነበር። ከትርፉ ጋር የሚለው የግሪኩ ጠረጴዛ ነው የሚለው። የሉቃስ ወንጌል 19:23 ላይ ያለው እንያትችን መልካም 19:23 ላይ የሉቃስ ወንጌል ምዕራፍ 19:23 ላይ ከትርፉ ጋር ይወጣጣችሁ ዘባንክ ነው የሚለው ገንዘቡን ልክ አናለ ሰው ነው አይደል? አሁን ገና በእንጀራ የመጣ ይላል እኮ ሰው አይቶ እንጀራ ማለት ነው ማዕድ አይደል? ደሞዜ ለማለት ነው፣ ንግዴ ማለት ነው። እቺ ሜላታ ዘባንክ በግሪኩ ጠረጴዛ ይሏል። ሉቃስ 19:23 ላይ እቺ ጠረጴዛ የሚለው ቃል በመጽሐፍ ቅዱስ ያው በሐዲስ ኪዳን ስንት ትርጓሜ እንዳለው አያችሁ? ይሄን አይጭ እርጋታ፣ ስክነት፣ ቃላቶችን በሚገባ አገባብ ማወቅ፣ እንዴት እንደምንፈታው መረዳት፣ ከዛ ወደ ትርጓሜ መሄድ። ስለዚህ በእኛ ቤተክርስቲያን መሰዊያውን ታቦትን ላለ ታቦቱ መሰዊያ ይላል። ይሄ በቃ ግልጽ ያለ ነገር ነው፣ ምንም አሻሚም አይደለም። ይህንን በመጽሐፈ ቅዳሴ ላይ በኋላ ላይ እናየዋለን። ይቅርታ በጣም ስላረዘምኩባችሁ። ወንድማችን ታላቁ ይቀጥላል። እሺ ምናልባት ኮሜንቱ ተከፍቶ ጥያቄ ያለው ሰው ካለ እዚህ ላይ እንጠይቅና ወደ ኒው እንሂድ ወይስ እንጨርስ? አንደኛችንና ጥያቄ እንቀበል። ኮሜንት ላይ አልተሰማውም። ኦኬ እሺ በቃ ልቀጥል። እሺ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። አብዛኛውን ነገር ኦልሞስት አልቋል ማለት ይቻላል። እኔ ማንሳት የፈለኩት ቅድም ድሮይንጉን ስናይ ስለነበረ እኔም ይችን ነገር ማሳየት ፈልጌ ነው። በአዲስ ኪዳን የኦርቶዶክስ ቤተክርስቲያን ያለ ቲፒካል ዲዛይን ምን ያክል ከኦሪቱ መሰዊያ ወይም ከኦሪቱ ስርዓት ወይም ከመጽሐፍ ቅዱስ ስርዓት ምን ያክል ተመሳሳይ ሆኖ እንደሚመጣ እንድታዩት ስለፈለኩኝ ነው። ይሄ የምታዩት ያው የአንድ የኦርቶዶክስ ቤተክርስቲያን ቲፒካል ዲዛይን ነው። ቲፒካል ዲዛይን ማለት ቅርጹ ክብ መሆን አለመሆን ምናምን ሊሆን ይችላል እንጂ እዚህ ላይ የምናያቸው ነገሮች በሙሉ ምንም ልዩነት የላቸውም ማለት ነው።
ይሄ መግቢያ በሩ ነው የምትመለከቱት። መግቢያ በሩ ነው። አይከን ስታንድ አለ። ይሄ ስለ አድኖ ምናምን ተለጥፎበት የሚቀመጥበት ማለት ነው። ድሮ ለነገስታቱ መቀመጫ ለብቻ ይሰራ ነበር። ለምሳሌ አሁን 5 ኪሎ ብትሄዱ ቅድስተ ማርያም መንበረ ፓትርያርክ ማለት ነው አፄ ኃይለ ሥላሴ ቆመው ያስቀድሱበት የነበር አለ። እንትንም ብትሄዱ 4 ኪሎ ቅድስት ሥላሴን ብትሄዱ ንጉሱ ቆመው ያስቀድሱበት የነበረ ቦታ አለ። ያ ሮያል ዶርስ ወይም ሮያል ስታንድ ይባላል። በእኛ ቤተክርስቲያን ብቻ ሳይሆን በጥንት አብያተ ክርስቲያናት የነበረ ብሂል ነው። ነገስታቱ ቆመው የሚያስቀድሱበት ቦታ፣ በዚህ በኩል ንጉሱ በዛ በኩል ንግስቷ ሆነው የሚያስቀድሱበት ቦታ አለ ማለት ነው። እነዚህ ምዕመናን የሚቆምባቸው ቦታዎች ናቸው። ይሄ ሊቀ ጳጳሱ የሚቀመጥበት ቦታ ነው። as you can see መዘምራኑ የሚቆምበት ቦታ ደግሞ ይሄና መዘምራን ማለት ፍትሐ ነገስት ላይ የተቀመጡት ማለት ነው። ሹመት የሚጀምረው ከዛ ነው። እነሱ የሚቆምበት ቦታ አለ። ዲያቆኖች የሚገቡበት በር አለ። ይሄ እንደምትመለከቱት እሺ እንዲህ ያለ ሄድና አሁን ዋና ቁም ነገርኛ የፈለግነው እዚህ ውስጥ ያለው ጉዳይ ነው። ያው እዚህ ላይ እንደምትመለከቱት ስለ አድኖ አለ ወዘተርፈ ሥላሴ ከላይ ተስሎ ከዛ በታች እመቤታችን ሱራፌልና ኪሩቤል እመቤታችን ተደርገው የሚሳሉበት የአይኮኖክላስት የሚባል የራሱ የሆነ ደግሞ እንትን አለው ስርዓት አለው ስለ አድኖ የሚሰራበት ማለት ነው። ምክንያቱም ዘጸአት 25 ላይ ስትመለከቱ ሌላው ነገር ቀርቶ እንኳን የልብሱ ዳይሜንሽን እንኳን ተቀምጧል በብሉይ ኪዳን ማለት ነው። የልብሱ ዳይሜንሽን ሳይቀር የመጋረጃው ዳይሜንሽን ሳይቀር ተቀምጦ ታገኙታላችሁ። ስለዚህ ያን ያክል ጥንቃቄ ለእንስሳ መስዋዕት ካስፈለገው ለመለኮታዊ ስጋና ደም መስዋዕት ደግሞ ምን ያክል የበለጠ ጥንቃቄ ያስፈልገው የሚለውን እንድትገነዘቡ ስለፈለኩኝና ያው ድሮይንጉን ይሄን የሰራው እንዳብራራ ብዬ ነው። አንድ ቁጥር እዚህ ጋር የምትመለከቱት መሰዊያ አለ። አንድ ቁጥር ላይ መሰዊያ አለ። ሁለተኛ ይሄ ቴብል ኦፍ ፕሪፓሬሽን የሚሉት እነሱ እኛ መስዋዕቱን የምናቀርብበት ማለት ነው። ሶስተኛ ቻሊስ አለ፣ ቅዱስ ደሙ የሚቀመጥበት ይሄ ጽዋው ማለት ነው። ጽዋው ማለት ነው። ከዛ ውጪ ካህኑ በዚህ በኩል ነው የሚቆመው፣ ሰራኢ ካህኑ ማለት ነው። ሰራኢ ዲያቆኑ በዚህ በኩል ነው የሚቆመው፣ ንፍቅ ዲያቆን በዚህ በኩል ነው የሚቆመው፣ ንፍቅ ካህን በዚህ በኩል ነው የሚቆመው። እየገባችሁ እንድትሄዱ ስለፈለኩኝ ነው። አራቱም ሰዎች ከዛ ውጪ አስመልካች የሚባል አለ። እሱ ከካህኑ ጥግ ሆኖ መጽሐፈ ቅዳሴውን ይዞ ያግዘዋል። ካህኑን እየገለጠ ምናምን ያሳየዋል። ሌላ ምንም የሚሰራው ስራ የለውም እና ተሰጦ ምናምን ይቀበላል። ስለዚህ አሁን ይሄ ስርዓት ቅድም ካያችሁት የቤተ መቅደሱ ስርዓት ይሄ ስርዓት ዝም ብሎ እንደ እንግዳ ደራሽ እንደው አፈሳሽ ዱብ ያለ ሳይሆን ከጥንት ከመሰረቱ ከጥንት ከመጀመሪያው ጀምሮ የመጣና ቤተክርስቲያናችን ምን ያክል መግቦተ እግዚአብሔር ያልተቋረጠባት ቅድስት እንደሆነች እንድትረዱ ያስፈልጋል። ይሄ ነገር ስፔሲፊካሊ ለኛ ብቻ ነው ያለን። አሁን ብዙ ጊዜ ራሱ ይሄን ነገር ማለት ፖለቲካሊ ኮሬክት ያልሆነ እስኪመስል ድረስ ይደረጋል። በብሉይ ኪዳን ስርዓት ኖሮ የሐዲስ ኪዳን መለኮታዊ ደም የሚፈትት አንድም ሀገር የለም። ይሄንን ማወቅ መቻል አለባችሁ ሁላችሁ። እንዲህ ስንል አጉል ትምክህት በታሪክ መመጻደቅ ወይ ኢትዮጵያን ገንጥሎ ለመውሰድ ነው ከአፍ ለመነጠል ነው ታሪክ ነው ብራዘር፣ የነገረ ደህንነት ጉዳይ አይደለም። እነዚህ ሁሉ መሰዊያዎች ከዛ ቅድም ካየነው ከሆሊ ቴብሉና ከድንኳኑ ስርዓት የመጡ ናቸው። እነዛ ራሳቸው ማን ናቸው የሚለውን ግን አንዴ እቺን ክፍል ወጣ አድርጌ ላሳይ ወደ መስዋዕቱ እናንተኑ ከመምጣት ምንድነው ቅድም ዲያቆን ዘማርያም ሲያሳየን የነበረው ነገር በአጠቃላይ አሁን ምንድነው የሚጠቅመን ወይስ ዝም ብሎ ጊዜ ይገድልብን የሚል ስሜት እንዳይሰማችሁ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 9 ሙሉ የሚያብራራው አሁን ዲያቆን ዘማርያም በደንብ አድርጎ ያስተማረንን ነገር ጠቅልሎ ወደ ሐዲስ ኪዳን ይዞት ይመጣል ቅዱስ ጳውሎስ ማለት ነው። ለዛ ነው ሰፊ ጊዜ ሰጥቶ ሲያብራራ የነበረው። እዚህ ጋር ስንመጣ ግራ እንዳትጋቡ ነው። ፊተኛይቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት አለ። ቅድም ሲያብራራው የነበረውን መቅደስና ያንን ሁሉ ስርዓቱ ምንድነው የሚለው የዚህ ዓለም የሆነው መቅደስ ነበራት ይላል። አያችሁ፣ ምድራዊ ነው። ክህነቱ ምድራዊ ነው። አገልግሎቱ ምድራዊ ነው። ድንኳኑ ምድራዊ ነው። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስ በምትባለው ውስጥ መቅረዙና ጠረጴዛው አላያችሁ፣ መቅረዙና ጠረጴዛው የመስዋዕቱም ህብስት ነበረባት። ቅዱስ ጳውሎስ ራሱ ደግሞ ያስቀምጠዋል። ቃል በቃል ነው የሚያስቀምጠው። መቅደሱና ጠረጴዛው የመስዋዕቱም ህብስት ነበረባት። ከሁለተኛይቱ መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ቅድም ሲያሳየን የነበረው ነገር በሙሉ ማለት ነው።
ኦኬ እያለ እየዘረዘረ መጣ። ቅድም ስላያችሁት ነው። ቁጥር 10 ላይ ምን እንደሚል ተመልከቱ። ይህ ለአሁኑ ጊዜ ምሳሌ ነው አለ። ይህ ለአሁኑ ጊዜ ምሳሌ ነው። በሐዲስ ኪዳን ለምንገለገልበት መስዋዕት ምንድነው? ምሳሌ ነው። እንደዚህ መባና መስዋዕት ይቀርባሉ። ልክ እንደምኑ ልክ እንደ ኦሪቱ ስርዓት መባና ምን መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ እየተደረጉ ስለ ምግብና ስለ መጠጥም ስለ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም ማለት። ቅድም ምን ብለናል? ስርዓቱ ምድራዊ ነው፣ ክህነቱ ምድራዊ ነው፣ አገልግሎቱ ምድራዊ ነው፣ ድንኳኑ ምድራዊ ነው። ለምን? ምሳሌ ነዋ። አማናዊው ድንኳን፣ አማናዊው መሰዊያ፣ አማናዊው መስዋዕት፣ አማናዊው ሊቀ ካህን ሲመጣ ቦታውን ይለቃል። ምሳሌ ብቻ ስለነበረ ማለት ነው። አሁን 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ አለ በምትበልጠውና በምትሻለው በእጆችን ባልተሰራሽ ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አሁን የፍየሎችና የጥጆች ደም ምን ነበረ ድሮ? መስዋዕት። በምኑ ላይ የሚቀርብ? በመሰዊያው ላይ የሚቀርብ። ቅድም ባልነው ይሄው በዛ ላይ የሚቀርብ መስዋዕት ነበር ይሄ። ታዲያ ክርስቶስ ምንድነው ያደረገው? የፍየልና የበግ ደም ይዞ ሳይሆን የራሱን ደም ይዞ ወደ መሰዊያ ገባ። ያ መሰዊያ ስለ 3 ነገር ተተርጉሞ እናገኘዋለን። ቅዱስ መስቀሉ ራሱ፣ በቅዱስ ቁርባን ጊዜ የምንሰዋበት ያ ታቦቱ ራሱና ራሱ ክርስቶስ እንኳን መሰዊያ ተብሎ ተነግሮለታል። ራሱ ክርስቶስ ማለት ነው። ይሄንን ምናልባት በኋላ ስመለስ በደንብ ሰፋ አድርጌ ላየው እችላለሁ። ግን እዚህ ላይ እንድትይዙት ያስፈልገው ነገር ምንድነው? በኦሪት የነበረው ያ ሁሉ ስርዓት ማሳያነቱ ለሐዲስ ኪዳን ነው። ወደ ሐዲስ ኪዳን ስንመጣ የመስዋዕት ስርዓት ከየት መጣ፣ የመስዋዕት ጉዳይ ከየት መጣ ለሚለው ማብራሪያና ማሳያ እንዲሆናችሁ ነው የብሉይ ኪዳኑን ማየት ያስፈልገው ማለት ነው። ይሄንን ምናልባት አንደኛ ቆሮንቶስ ምዕራፍ 10 ላይ ያለውን እሷንም ላንሳና በደንብ አድርገን እናብራራታለን። ልብ በሉ። አንደኛ ቆሮንቶስ ምዕራፍ 10 ሲጀምር ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ተባበሩ ዘንድ በደመናና በባህር ተጠመቁ አለ። በደመናና በባህር መቼ ነው እየተጠመቁት? መሻገር ተአድወት ወይም ይሄ መሻገር የሚባለውን ጥምቀት ብሎ ነው የሚያስቀምጠው። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ አለ። ይከተላቸውም ከነበረው ከመንፈሳዊ አለ ጠጥተዋልና ያም ማለት ክርስቶስ ነበረ አለ። አሁን ክፍሉ እያበራራ ያለው በብሉይ ኪዳን ስለተነገረው ስለ ክርስቶስ ነው እንጂ በሰንበቴ ስላለ ምግብ አይደለም። በጣም ልብ ብላችሁ እንድትከታተሉት ያስፈልጋል። ቁጥር 16 ላይ ዘሎ አይደለም ስለ ቅዱስ ቁርባን የሚያወራው፣ ፎርሻዶ እያረገ መጥቷል። ገና ከመጀመሪያው ስለ ቅዱስ ቁርባን እያወራ እንደሆነ ይሄው ገና ከቁጥር 3 ላይ ተናግሯል። ኦኬ ቁጥር 3 ጀምሮ ገና ተናግሯል። ስለ መስዋዕት ዘሎ አይደለም የሚያወራው። ከዛ ተመልከቱ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ካለ በኋላ አሁን ቁም ነገሩን የሚያወራው እዚህ ላይ ነው። ስለዚህ ወዳጆች ሆይ አለ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ በምለውም ነገር እናንተ ፍረዱ አለ። እሺ ከዛ ቀጠለና የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? እቺ ቃል ህብረት የሚለው ኮይኖኒያ ነች። የግሪኩን ሄዳችሁ ብትመለከቱት ኮይኖኒያ ማለት ምን እንደሆነ አንዴ እዚህ ጋር ላሳያችሁ። ይኸው ኮይኖኒያ ማለት ፌሎሺፕ፣ ሼሪንግ፣ ኮንትሪቢዩሽን፣ ፓርቲሲፔሽን ማለት ነው። ቃሉ ራሱ ህብረት፣ አንድነት፣ ሱታፌ ማለት ነው። ሱታፌ ማለት ነው። አሁን ይሄ ስለ ቅዱስ ቁርባን እንደሆነ ቅዱስ ጳውሎስ ራሱ ስለሚያብራራልን ሌሎች ኮሜንታሪዎችንም ማየት ላይ ይጠበቅብን ይችላል። አሁን ልብ በሉ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ሲል አንድነት ያለው ማለት ነው። ኮሚዩኒየን ያለው ማለት ነው። ከዛ ቀጠለና ደም ብቻ ነው እንደምንቀበለው? አረ ቅዱስ ስጋውም አለ። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አሁን የሚችል ህብረት ኮይኖኒያ ናት፣ አንድነት፣ ሶታፌ ማለት ነው። አሁን ልብ በሉ። ይሄ የሰንበቴ ነው ብለህ ከፈታኸው በሰንበቴ ምግብ ምእመናን በአንድ ስጋ ይሰበሰባሉ? አይሰበሰቡም። ከዛ ቀጠለና ግን ምን አለ? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አለ። የቱ ነው የአንድ እንጀራ? የምንቆርሰው እንጀራ። ስለዚህ ይህ እንጀራ የሰንበቴ ነው እንዴ? አረ ቅዱስ ስጋው ነው። አረ ክቡር ደሙ ነው። ክቡር ደሙ ነው።
በዝክር እንጀራ መታደስ በዝክር እንጀራ የአንድነት ጉዳይ ቢመጣማ ክርስቶስ በከንቱ ሞታ ዘክሩ ማይለን ምን ስጋውን አስቆረሰው እንደዛ ከሆነም ለፍቷል እሱም ከንቱ ልፋት። ስለዚህ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አለ። ይሄንን በሮሜ መልእክቱ ምዕራፍ 9 ላይም በደንብ አድርጎ ነው የሚያብራራው። በነገራችን ላይ ሁላችንም ያን አንዱን እንጀራ እንካፈላለንና ያ እንጀራ ማን ነው? ከክርስቶስ ስጋ ጋር ህብረት ያለው እንጀራ ማለት ነው። ስለዚህ አሁን ያ መስዋዕትም በአዲስ ኪዳን አለ ማለት ነው። ሐዋርያት ይቆርሱት የነበረው እንጀራ የሚቀዱት የነበረው ጽዋ የበረከት ጽዋ ማለት ነው አለ። ያ ደግሞ ማን ነው? ቅዱስ ስጋውና ክቡር ደሙ ነው። ይሄንን በደንብ አስረግጣችሁ መያዝ መቻል አለባችሁ። እንደው ይሄንን እስኪ እንደው ቅዱስ ዮሐንስ አፈወርቅ እንዴት እንዳብራራው ለማመልከት ያህል አንዴ እንመልከት። እሺ ቅዱስ ዮሐንስ አፈወርቅ ይሄንን ክፍል ሲያብራራ ነው፣ በደንብ ተመልከቱ። for what he says is this አለ this which is in the cup is that which flowed from his side and of that do we partake አላያችሁት? ይሄ የበረከት ጽዋ የሚለው ከክርስቶስ ጎን የፈሰሰው ነው አለ። ከክርስቶስ ጎን ከፈሰሰውም እንካፈላለን፣ አንድነት እናደርጋለን። ሆሚሊውን ተመልከቱት። ይሄው የቅዱስ ዮሐንስ አፈወርቅ ትርጓሜ ነው። but he called it cup of blessing because holding it in our hands we so exalt him in our hands። ይሄ በቅዳሴ ጊዜ የምናደርጋቸው መባረኮች ስላሉ ብሌሲንግ የሚለውን ያስቀመጠው እኛ በዛ ህብስት ስለምንባረክ፣ ሁለተኛ ደግሞ በቅዳሴ ጊዜ ያሉትን ጸሎቶች ብሌሲንግ ብለን ስለምንጠራቸው ነው ብሎ እንደዚሁ ያብራራል ማለት ነው። ስለዚህ አሁን በብሉይ ኪዳን የነበሩት እነዛ ሁሉ ነገሮች ጥላ ናቸው ወይም ምሳሌ ናቸው ተብሎ ሲነገርላቸው እንደው ቀጥታ እንዲሁ በከንቱ ብቻ ሳይሆን ለሐዲስ ኪዳኑ ለእኛ ምሳሌ ነው የሚለውንም እንድትይዙ ስለፈለኩኝ ነው። እኛስ መሰዊያ አለን ወይ? አሁን መሰዊያ አለን ወይ? ቅዱስ ጳውሎስ መሰዊያ አለን ይላል። ይኸው ዕብራውያን ምዕራፍ 13 ቁጥር 10 ላይ ተመልከቱ። ዕብራውያን ምዕራፍ 13 ቁጥር 10 ላይ መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ማለት። አሁን ከዚህ በፊት ታስታውሱ ከሆነ በድንኳኑ የሚያገለግሉት ካህናት ህብስቱንም የእንስሳውንም ስጋ የሚበሉት እነሱ ራሳቸው ነበሩ። ኢቭን ቅዱስ ዳዊት ራሱ ያልተፈቀደለትን የቤተ መቅደስ ህብስት ስለራበው በልቷል። ይህንንም ጌታችን እንኳን በወንጌል ጠቅሶታል። ያልተፈቀደለትን ምግብ በልቷል ስለራበው ማለት ነው። ስለዚህ አሁን በቤተ መቅደስ የነበረውን በብሉይ ኪዳን ማለት ነው በኦሪታዊት ታይካ የነበረውን ያንን ሁሉ ስርዓት ማድረግ መብላት የሚችሉ የነበሩ ካህናቱ ብቻ ናቸው። አሁን ባለው መሰዊያ ግን አሁን ባለው መስዋዕት ግን እነዚያ ካህናት ከዚያ ሊበሉ እኛ ደግሞ ላንበላ መብት የላቸውም። ካህኑም ቆራቢ ነው፣ ክርስቲያኑም ቆራቢ ነው። ካህኑም ከመስዋዕቱ ይቀበላል፣ ክርስቲያኑም ከመስዋዕቱ ይቀበላል። መስዋዕት እንዳለን ተመለከትን። መሰዊያ ሳለን ወይ? ይሄው አለን። ቅዱስ ጳውሎስ እግዚአብሔር ይስጠው በማያወላዳ ቃል ነው ቁጭ የሚያደርግልን፣ ወዲያ ወዲህ በማያስብል ቃል ማለት ነው። ወዲያ ወዲህ በማያስብል ቃል። ስለዚህ አሁን ምን እንድትረዱ ስለፈለኩኝ ነው ይሄን ሁሉ ነገር ማሳያችሁ። የብሉይ ኪዳኑ በብሉይ ኪዳን የተቀመጡት ነገሮች ሁሉ እንዲሁ እንደከንቱ እንዲሁ ዝም ብሎ ምሳሌ የሌላቸው ወይም ደግሞ እንደው ቁጭ ያሉ ነገሮች ሳይሆኑ ምን እንደሆኑ በደንብ እንድትረዱት ስለፈለኩኝ ነው። አንዴ እንትኑን ልክፈትላችሁና መልሽ። እሺ ምሳሌነቱን በደንብ ከተረዳን ታቦት በአዲስ ኪዳን በዋነኝነት እኛ ክርስቲያኖች ስንሆን ታቦት ማለት በዋነኝነት የመጀመሪያ ትርጉሙ በአዲስ ኪዳን ማን ነው ከተባለ እያንዳንዱ ክርስቲያን ነው። ምክንያቱም እኛ የመንፈስ ቅዱስ ማደሪያዎች ነን፣ የእግዚአብሔር ቤተ መቅደሶች ነን። እዚህ ቤዚካሊ ታቦት ማን ነው በአዲስ ኪዳን? እያንዳንዱ ክርስቲያን፣ የተጠመቀ ክርስቲያን የእግዚአብሔር ታቦቱ ነው። ቅድም ታቦት ማለት ቤተ አደረ ኖረ ብለናል፣ ማደሪያ መኖሪያ ማለት ነው። ስለዚህ ሁላችንም ከአብራክ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድን ክርስቲያኖች በሙሉ የእግዚአብሔር ታቦቶቹ ነን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ተመልከቱ። ይሄ ምን እንደሆነ በደንብ እንድትረዱት ማለት ነው። ስለዚህ ሁለተኛስ በቅዳሴ ጊዜ ስጋው ደግሞ የሚፈተትበት መሰዊያ ራሱ እሱ ታቦት ይባላል። አሁን ልብ ብላችሁ ተመልከቱ። ቅዱስ አግናጢዮስ ነው ወደ ፊላደልፊያ በላከው መልእክቱ ምዕራፍ 4 ላይ ምን ይላል? take heed then to have but one eucharist አንድ ስጋው ደግሞ አለ መስዋዕት ማለት ነው።
for there is one flesh of our Lord Jesus Christ የክርስቶስ አንድ ስጋ አለንና and one cup to show for the unity of his blood ደሙንስ የምንወክልበት ደሙ የሚመጣበት ከደሙ ጋር ህብረት የምናደርግበትስ አንድ ጽዋ አለን ቅድም ቅዱስ ጳውሎስ ፎርሻዶው ሲያደርገው የነበረውን ነገር አይሆ በርሊ ቸርች ፋዘርስም እናገኘዋለን ማለት ነው ከዛ ምን ይላል one altar አንድ መሰዊያ አለን እሺ there is one bishop along with the presbyters and deacons my fellow servants that is so whatsoever you do you may do it according to the will of God አያችሁት አንድ መሰዊያ አለ የሆኑ ምእመናን የሆኑ ክርስቲያኖች ከክርስቶስ ስጋና ደም በምን መልኩ ነው ህብረት የሚያደርጉት በመሰዊያው ስር በካህኑ ስር በዲያቆኑ ስር በሊቀ ጳጳሱ ስር ሆነው ከዚህ ከቅዱስ ስጋና ከክቡር ደም እየተሳተፉ ወደ ክርስቶስ ምልአት ልክ ያድጋሉ ማለት ነው ያድጋሉ አሁን ቃላቱም ተብራርተዋል በብሉይ ኪዳን ያለው ጥቅምም ተብራርቷል በአዲስ ኪዳን ያለው ጥቅምም ተብራርቷል ምናልባት በኋላ ላይ ተመልሼ እንትን እለዋለሁ አሳየዋለሁ ክርስቶስ ራሱ ታቦት ወመስዋዕ ይባላል እሱ ክርስቶስ ራሱ ማለት ነው መልካ ኢየሱስ ሰላም ላስናኒከ አያታናቁ ለተሰካ በፈትለ ስጋ ወደም እስከ ስራ ይሆን ጸና ኢየሱስ ክርስቶስ ዘተሰመየ ከመስዋዕ ከርሲየርህ በግዚኦ ወሳጤ ጉሬ ጸማ እንመለኩነኒ ሀበኒ ስጋ ከመብላል አሁን በበሉ ክርስቶስን ማን ዘተሰመየ ከመስዋዕ መሰዊያ የተባልከ ክርስቶስ ሆይ ይላል ያጅ መሰዊያ የተባልከ ክርስቶስ አሁን ክርስቶስ ራሱ መስዋዕ ደሞ ተብሎ መጣ እዛው መልካ ኢየሱስ ሰላም ለመዛሪ ከላይ ደሞ ተመልከቱ ከመቀስተ ብር ተጽኑ ለያነታ አጸራ አመላተ መንሱት ወጸብ ኢየሱስ ክርስቶስ ጠረጴዛ የመስዋዕ ይላል ኢየሱስ ክርስቶስን ጠረጴዛ የመስዋዕ አለው አስተየኒ ወይወት መስከለ ቀጽዋ ዘእንበለሁ ይደንሳብ ይላል አሁን ክርስቶስ ራሱ እዚህ ጋር መስዋዕ ተብሏል እዚህ ጋር ደግሞ ጠረጴዛ የመስዋዕ ተብሏል ይሄንን በሪቸርች ፋዘርስ ብንመለከት ከናግናጢዎስ ከነቅዱስ ዮሐንስ አፈወርቅ ከነቅዱስ አምብሮስ ጀምሮ ቃል በቃል የሚጠቀሙት ቃል ነው ክርስቶስን መስዋዕ ማለት ነው እንደውም ቅዱስ ቄርሎስ ዘእስክንድርያ ግሊፈራ የሚባል እንትን አለው የፔንታቱክን የተረጎመበት ድርሰቱ ማለት ነው እዛ ላይ ክርስቶስ ታቦት ተብሎ የተሰየመበትን ሁኔታ እንኳን ያወራራል ይሄንን ቅዱስ ሳዊሮስ እንኳን ወስዶ የማይነቅስ እንጨት የተባለው ክርስቶስ መፍረስ መበስበስ የሌለበት ንጹህ ስጋው ነው ብሎ ነው የሚተረጎመው ወርቁ ደግሞ በመለኮቱ ይተረጎማል ስለዚህ አንድ ሰው የሆነ ነገር ይባላል አይባልም እንዲህ ነው እንዲያ ነው ከማለት በፊት ኮንቴክስት ማጥራት ቅዱሳት መጻሕፍትን መመልከት ተርሚኖሎጂን ዲፋይን ማድረግ ግዴታ ነው ምክንያቱም ነገረ መለኮት ቃል ነው የሚይዘው የሆነ ቃል ዝም ብለህ እንደልብህ ጣል ታረግና አጋንንታዊ ነው ብለህ ዞር ብለህ መሄድ አይቻልም ወይም ደግሞ የሐዋርያት ትምህርት ነው ብለህ የሆነ ቃል ጣል ታረግና ቃሉን ተርጉሞ ስትባል አይ ብለህ የምትሸሽ ከሆነ ምንም ከቤተክርስቲያን ትምህርት ጋር የተገናኘ አይደለም ማለት ነው ስለዚህ አሁን ከዚህ ሁሉ ምን እንረዳለን ምን እንረዳቸው መሰረታዊ ሐሳቦች እንድትይዙ ፈልጋለሁ መጀመሪያ መስዋዕት ወመሰዊያ ወታቦት እነዚህ ሶስቱ ነገሮች ተነጣጥለው የሚታዩ ነገሮች አይደሉም በተአምር አይነጣጠሉም ያ ማለት እንግዲህ ቀኝ እጄ ላይ ያሉ ጣቶች ምናምን እንደማለት ነው በቃ ባጭሩ ምን ብዬ እንደማስረዳችሁ እንኳን አላውቅም መስዋዕት ከሌለ መሰዊያ የለም መሰዊያ ከሌለ መስዋዕት የለም ይሄንን በቃ አስረግጣችሁ ልታውቁት የሚገባ ነገር ነው የሐዲስ ኪዳን መስዋዕት የሚሰዋው ምን ላይ ነው ታቦት ላይ ታቦቱ ምንድነው መሰዊያ ይባላል ራሱ ታቦቱ ራሱ መሰዊያ ይባላል ይሄ ከሆነ የሚገርማችሁ ክርስቶስ ራሱ መሰዊያ ተብሏል ክርስቶስ ራሱ ታቦት ተብሏል ይሄንን ምናልባት እንግሊዘኛ ሪፈረንስ ደግሞ ካላየ ልቦ ማያርፍ ሰው ይኖራልና እንግሊዘኛ ሪፈረንስ እናያለን ይሄም በኋላ በደንብ አድርገን መጠቅለያ እንዲሆን ስለፈለኩኝ ነውና አሁን ብዙ ያላወራሁበት ግን መሰረታዊያን ሐሳቦችን እንድትይዟቸውና ነገር ሲበዛ ደግሞ እንዳይሰለቹ እንዳይዘነጉ ያለውን ነገር ጠቅለል አድርገን ወደ ኋላ ፋይናሊ ደግሞ የክርስቶስን ጉዳይ በደንብ ብናስረዳ ደስ ይለኛል ዲያቆን በእውነት በጣም ግሩም ትንተና ነው ቃሎት ያሰማልን ወንድማችን ዲያቆን ታላቁ እንዴት ነው እየገባችሁ ነው ረዘመባችሁ ወይስ ነገ እንቀጥል እዚህ ሰማያ
እንዴት ነው? በጣም አወሳሰብ ነው ወይስ በጣም ትንሽ ከበድ ጠጠር አለ ወይ? እንዴት ነው? እንቀጥል። ቆንጆ ነው። ማስታወሻ እየያዛችሁ ነው። ለምን እንደው እንደጋገመው መሰላችሁ? አንደኛ ሲደጋገም በጣም ይዋሃዳል። ሁለተኛ ላይቭ ላይ ያልነበረ አሁን የገባ ሰው ስለምን እያወራ እንደሆነ እንዲገባ ያደርገዋል። በመልአት አንድ ነገር በሙሉ የምንረዳው ልክ ድግምግም ብሎ ታላቁ በጣም አጽንኦት ሰጥቶ ሲሰጥ በጣም የበለጠ ትኩረት እንድንሰጥ በደንብ እንዳናስበው እንዳንዘነጋው የበለጠ ለማገዝ ያገለግላልና ግልጽ ነው አይደል? በደንብ እየገባችሁ ነው። ጥያቄ ያላችሁ ሰዎች በደንብ ተዘጋጁበትና ከዛ ደግሞ በደንብ እንሄድበታለን ማለት ነው። እንዴት ነው ግን ጠጠራለ? ትንሽ ፍራቻ የሱ ነው። ያው ለሁሉም ሰው በደንብ ግልጽ ላይሆን ስለሚችል ማለት ነው። ለምንድን ነው ከብሉይ ኪዳን ተነስተን ያነሳ ነው? በሚገባ ያንን የብሉይ ኪዳኑን መስዋዕተ ኦሪትም ሆነ የብሉይ ኪዳኑን ድንኳን ደብተራ ድንኳንን በደንብ ከተረዳናት የሐዲስ ኪዳንን በደንብ ለመረዳት በጣም ጥሩ ስለሆነ ለምን ይሄ ጥላ ነው፣ ይሄ ደግሞ አካል ነው። እዚህ በደንብ አድርጎ እንድንረዳ ቆንጆ ነገር ስለሆነ ለዛ ነው ቃላቶቹ ፍልጥልጥ አድርገን እናየው ማለት። አሁን ደግሞ ግልጽ ከሆነላችሁ ማለት ነው ወንድማችን ዲያቆን ኢዮብ ካለ መዘመር ትችላለህ። እንዳናደክማችሁ ከትምህርት ወደ ትምህርት እያደረግን ትንሽ ከባድ ኮርስ አደረግንባችሁ አይደል? ትንሽ ለብዙ ቤተክርስቲያን ብዙም ቅርበት የሌላችሁ ልጆች ትንሽ ጉዳዩ እንዳይጠጥር ፍራቻም ስላለ ለዛ ነው በተቻለ መጠን የአቅማችን ያክል ድቅቅ ለማድረግ እንሞክራለን በምንችለው መጠን ማለት ነው። ግን ደግሞ ከአቅም በላይ ደግሞ ምን ማድረግ አንችልም ማለት ግን ምንቸውን ያክል ለማድረግ እንሞክራለን። ለዛ ነው። እሺ መዝሙር እንስማ አይደለ? መዝሙር እንስማ። ይሄ በደንብ በሚገባ የተረዳችሁት ይመስለኛል። ቢያንስ አትሊስት እኔ የምመኘው ምንድን ነው ሁሉም ኦርቶዶክሳውያን ሰዎች በሚገባ እንደዚህ አይነት ነገሮችን ከተረዳን በአውደ ምሕረትም በየትኛውም መንገድ የሚመጣውን ትምህርቶች ወዲያው ለመሸነፍ ለመሰነካከል አንጋለጥም። ለዛ ነው። እሺ ትንሽ ልበልና ወንድማችን ካለ ይገባል። እሺ ኮመንቱን አጥፉላቸውና ትንሽ ደግሞ እንሂድበት እስቲ። በዚህ አሁን ታላቁ በደንብ የሄደበት ጉዳይ ላይ የተወሰነ ነገር እንበልና ከዛ ወደ ታላቁ እንሄዳለን። እሺ እኛ ራሱ ምን እንባላለን ያለን ቅድም ራሱ ታላቁ ሲነግረን እኛ ራሱ ታቦት የእግዚአብሔር ማደሪያዎቹ እንባላለን ብለን አንስተናል አይደለም? እንትኖች ካላችሁ ሞዴሬተሮች ካላችሁ ኮመንቱን አጥፉና አንዴ ኮመንቱን አጥፉና የበለጠ እንድትረዱት ያግዛችኋል ብዬ አስባለሁ። እሺ የለም። እሺ ከሌለ እንትን ላድርገውና እሺ ላጥፋው። ኮመንት ሴቲንጉን ቀየሩት ማለት ነው እንዴ? ኦኬ ምን ሆኖ ነው? እኔ ለነገሩ ሞዴሬተር የለኝም ለካ። ሞዴሬተር ኮመንት ኦል ኮመንት። እሺ ያው አጠፋሁት። እሺ ቅድም ወንድማችን ታላቁ ሲያነሳ ምን አንስቶ ነበር? እያንዳንዳችን እኛ ታቦት እንባላለን ብለን አንስተን ነበርና አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት የሚለው ግዕዙ ወኩኑ ታቦተ መንፈሳዊ ነው የሚለው። ይሄው እቺን በግዕዝ መቀየር ነው። እዚህ ምን እንደሚለው ወኩኑ ታቦተ መንፈሳዊ፣ ይሄው መንፈሳዊ ቤት ለመሆን ተሰሩ የሚለው ወኩኑ ታቦተ መንፈሳዊ። ስለዚህ የእግዚአብሔር ማደሪያ ሁኑ፣ መንፈሳዊ ቤት ለመሆን ተሰሩ። ስለዚህ እያንዳንዳችን የእግዚአብሔር ማደሪያ የእግዚአብሔር ቤት እንባላለን። ሰይጣን እንዳይሰለጥንብን ኑሯችን ህይወታችን በሙሉ በቅድስና ህይወት እንዲመላለስ የእግዚአብሔር ማደሪያዎች እንሁን። ታቦት የእግዚአብሔር ማደሪያ እንደሆኑ እናንተ የእግዚአብሔር ማደሪያ ሁኑ። ስለዚህ ታቦት መንፈሳዊ ቤት የሚለውን አንደኛ ጴጥሮስ 2:5 ላይ ያለው ግዕዙ እንደሚለው ወኩኑ ታቦተ መንፈሳዊ ይለናል። ከዚህ ቅድሟን እያንዳንዳችን ታቦት እንባልን ሲባል ጃንጥላ ተይዞልን እንደዚህ እየታጠንን ለኛ ይሰግራል ማለት አይደለም። መንፈሳዊ ቤት ለመሆን ተሰሩ ማለት መሆኑን እንዳዝና ቃሉ ደግሞ መጽሐፍ ቅዱስ ላይ እንዳለ እንድትረዱ በቃ አለቀ። መንፈሳዊ ቤት የሚለው ግዕዙ ወኩኑ ታቦተ እኮ ነው የሚለው።
ታቦት ሁኑ ማለቱ አይደለም። ጽላት ሁኑ ማለቱ አይደለም። የእግዚአብሔር ቤት የእግዚአብሔር ማደሪያ ለመሆን ተሰሩ ማለት ነው። መንፈሳዊ ቤት ለመሆን ተሰሩ የሚለውን ቃሉ እንዳለ እንደተረዳ ነው። እሺ ይህንን ካነሳን ዘንዳ ደግሞ እስቲ ከእንትን ደረጃ ደግሞ እስቲ እንየው። ከኦልሞስት ከአምስት ነገር አንጻር ደግሞ እስቲ በደማተን ደግሞ እንየው። አሁን ቅድም ከምንድን ያየ ነው መቼ የሚለውን ነገር በደንብ ለመረዳት እንዲያመቸን እንየው። እስቲ የቅድሟን ስዕል እናውጣትና በደንብ እንያት። እዚህኛው ታቦቱ ላይ ሊቀ ካህናቱ የሚገባው መቼ ነው? በዓመት አንዴ። ይህ ህብስት የሚቀመጠው መቼ ነው? በየሳምንቱ። ይሄኛው መስዋዕት የሚሰዋው መቼ ነው? በየቀኑ። ይሄ በየቀኑ ዴይሊ፣ ዊክሊ፣ ፐሪር ራሱ እንዴት እንደሚለያየታችኋል የሰው ራሱ አሁን በኋላ በደንብ እንረዳዋለን። ይሄ ምክንያቱም ሰው በየጊዜው ኃጢአት ይሰራላ፣ በየቀኑ ይበድላላ። ከዛ በጉ ላይ እጁ እንደዚህ ይጭንና ወይ ፍየሉ ላይ ይጭንና ፍየሉ አንዱን ይሰዋዋል። አንዱን ፍየል ግን እጁን ጭኖበት ወደ በረሃ ይለቀዋል። ፍየሉ የሰውየውን ኃጢአት ተሸክሞ ወደ በረሃ ሄዳል። ይሄንን ቅዱስ ቄርሎስ የተረጉም ወደ በረሃ መሄዱ ክርስቶስ የኛን ኃጢአት ተሸክሞ በረሃ የተባለ ከከተማ ውጭ ወደሆነ በቀራንዮ የመሰቀሉ ምሳሌ ነው ይላል። በደለኛው ሰውየው የበደሉን ግን የተሸከመው ግን ምንም የማያውቀው እንስሳው ፍየሉ። ከዛስ ግን እዚህ ጋር ምን አለ ደግሞ? አንደኛው ፍየል እዚህ ጋር ደግሞ ይሰዋል። ሰው በየቀኑ ይበድላል፣ በበደለ ቁጥር ያመጣል። ጭው ያለው በረሃ ላይ ይለቀቃል። አንደኛው ከዚህ ከውጭ በኩል በበጉ አናት ላይ እጁ እንደዚህ ይጭናል፣ ኃጢአቱ ይተላለፍለታል። አሁን ስለዚህ ቦታው ብቻ ሳይሆን ይሄ የሚገባው በዓመት አንዴ ነው። ይሄ በየሳምንቱ ዊክሊ ነው። እዚህ ጋርስ መቼ ነው? በየቀኑ አንድ። የቦታው ለውጥ ብቻ ሳይሆን ምንድን ያለው? የቦታው ለውጥ ብቻ ማን ብቻ ነው ያለው? የአገልግሎት ራሱ ለውጥ አለው። ሁለተኛ እዚህ ጋር መስዋዕት የሚሰዋው ማን ነው? ካህኑ። ሰውየው ኃጢአቱን በበጉ ላይ ካደረገ ወይ በፍየሉ ላይ ካደረገ በኋላ በእንስሳው ላይ የሚሰዋው ማን ነው? ካህኑ። እዚህ ህብስቱን ገጸ ህብስቱን እዚህ ጋር የሚያስቀምጥ ነው ካህኑ። እዚህ ጋር ግን የሚገባው ማን ነው? ሊቀ ካህኑ። ካህን እዚህ ጋር ግን ቅድስተ ቅዱሳን ላይ ገብቶ በዓመት አንዴ የሚገባው ጋር ነው ሊቀ ካህናት ይገባል። እዚህ ጋር እንደዚህ ለውጡን እዚህ ጋር እናያለን። ዛይዛችሁ አሁን ስለዚህ አንደኛ ፈጻሚውን አየን። አሁን ተመልከቱ፣ ፈጻሚውን አየን። ከእንደገናስ መቼ እንደሚቀርብ አየን።